የቤተሰቦችሽን ህይወት ለመለወጥ ወይ ደግሞ የቤተሰቦችሽን ህይወት ለመለወጥ በተለይ ሴቶች አረብ ሀገር ቤተሰቦቻቸውን ህይወት ለመለወጥ ወይ ደግሞ የራሳቸውን ህይወት ለመለወጥ ለእናት አባቶቻችሁና ለወንድም እህቶቻችሁ የሆነ ነገር ለማድረግ ለራሳችሁም በትክክል ለመቆም ራሳችሁንም ለመደገፍ ብዙ ዋጋ ከፍላችሁ ቤተሰቦቻችሁ ሳይቀር ከብት ሸጠው እኔ ብዙ የአራጣ ነው ምን ብድር ተበድረው ልጇን ወደ አረብ ሀገር የላኩ እሷ ግን አረብ ሀገር ሆና ወንድ ወድጃለሁ ብላ ከ200 ነው ከ300 ሺህ ብር በላይ ያሰው ገንዘቧን በልቷት 2 ዓመት የተቀመጠችው ልጅ 2 ዓመት ሌላ ድጋሚ ተቀምጣታቅ አረብ ሀገር የምትኖሩ ሴቶች ይሄ ቪዲዮ ለእናንተ ነው። በእርግጠኝነት ነው የምነግራችሁ በጣም ብዙ የምትማሩበት ነገር አለ ብዬ አስባለሁ። እንግዲህ ስራ አረብ ሀገርም ስሪ፣ ገጠርም ስሪ፣ ከተማም ስሪ፣ ቤትም አጽጂ፣ ባንክም ማናጀር ሁኚ፣ የትም ቦታ ሁኚ፣ የትም ዋናው ለመለወጥ እስከሆነ ድረስ ምንም ነገር ስሪ፣ ስራ ነው። ስራው ላይ ጥያቄ የለው። ነገር ግን አንዳንድ ጊዜ አንዳንድ ቦታዎች ሄደን ለሆነ ለዓላማ ብለሽ ወደ ውጭ ሀገር ሄደሽ በሄድሽ ዓመት ሳይሞላሽ ቤት ሳይገዢ መኪና ሳትገዢ መሰረታዊ ነገር ሳታደርጊ ቤተሰቦችሽን በትክክል ሳታቆሚ ይሄ ፍቅር የምትሉት ነገር በጣም የሚገርም ለሁም ደግሞ የደስታንስ መውደዳችሁ እኮ በራሱ ችግር የለም። ችግር ያለው ምንድነው? ማንን ነው መወደው ነው። ለምንድነው እዚህ ሀገር የመጣሁት ነው። የእውነት አረብ ሀገር ያላችሁ ሴቶች ይሄን ቪዲዮ በደንብ ተከታተሉ። እዛ ያለሽበት ቦታ ያለሽው ለምንድን ነው? እዛ ድረስ የሄድሽው ለምንድን ነው? ለመለወጥ፣ ለማደግ፣ የራስሽ ቤት እንዲኖርሽ፣ የራስሽ መኪና እንዲኖርሽ። ያም ባይሆን እንኳን ለመለወጥ ነው እዛ ሀገር ያለሽው። ከእናትሽ ርቀሽ፣ ከአባትሽ ርቀሽ፣ ከእህት ርቀሽ፣ ከወንድም ርቀሽ ብዙ ዋጋ ከፍለሽ እዛ ሀገር ያለሽው ለምንድን ነው? ለመለወጥ ነው። ለመለወጥ እስከ ሄድሽ ድረስ ለመለወጥ የምትፈልግ ሴት የምታረገው ነገር ብታረጊ ምን አለ? አንዳንድ ሰዎች ፖለቲከኛ ሆነው ቁጭ ሴት ልጅ ሆነ በቃ ፖለቲከኛ ሆነ ቤተሰቦቿ ራሱ አያት እኔ ሳያት እገረማለሁ ልጄ ናት እላለሁ እስከሚሉ ድረስ የሄደችው ለመስራት ነው። የሄደችው ገንዘብ ለመያዝ ነው። ሄዳ ግን ሌላ ሴት ሆና ተንታኝ ሆና ተሳዳቢ ሆና ራቁት ቪዲዮ ለቃቂ ሆና ራሷን አሰድባ ቤተሰቦቿን አሰድባ ራሷን ገላ ቤተሰቦቿን ገላ ያለች ሴት አለች። በዛው መጠን ደግሞ እግዚአብሔር የባረካት 2 ዓመት 3 ዓመት 4 ዓመት ሰዎች የምትሰራበት ቦታ ራሱ እስከሚገረሙ ድረስ ከስራና ከስራ ውጪ ምንም የምታውቀው ነገር የለም። በየቀኑ መማር ያለባትን ነገር ኦንላይን ገብታ ትማራለች። ማዳመጥ ያለባትን ታዳመጣለች። ጓደኞቿ አረብ ሀገር ሄደው በወሬ ተጥደው በፍቅር ብለው 30 ወንድ እያወሩ ራሳቸውን እንቅልፋቸውን ጤናቸው እንግዲህ ረጅም ሰዓት የሰራ ሰው ማረፍ አለበት አይደል? እሱ አታርፍም። ወንድ ታወራለች፣ ቪዲዮ ኮል ትላለች፣ ታፈቅራለች፣ እንደ አፍቃሪም ያረጋታል፣ እንደ ቆንጆም ያረጋታል፣ እንደ ብዙ ነገር ያረጋታል። አንቺን ግን እንዴት ነው የሚያደርግሽ? ምንድነው ሐሳብሽ? ምን ላይ ነው ያለሽው? በጣም ብዙ አይነት ሰዎች እዛ አሉ። እርግጠኛ ነኝ አንቺ ያለሽበት ቦታ በጣም ጥሩ ሊሆን ይችላል። የራስሽ ደግሞ የሆነ ድክመት ሊኖር ይችላል። ምናልባት የራስሽ የሆነ ገንዘብ አያስቸግር ሊኖርብሽ ይችላል። ምናልባት ሲጠይቁሽ የለኝም ማለት ማስቺ ሴት ሊሆን ይችላል። ጊዜ አጠቃቀምሽ ላይ ችግር ሊሆን ይችላል። ወንድ ማፍቀር ላይ እሱ ጋር ቢሆን ችግር ሊኖርብሽ ይችላል። ማፍቀር በራሱ ችግር አይደለም እያልኩ ያለሁት ገንዘብ ማውጣትም ችግር ነው እያልኳችሁ አይደለም። እኔ እያልኳችሁ ያላችሁት እዛ ቦታ ያላችሁት ለምንድን ነው? እናትሽን ቤት ህይወት ለመቀየር፣ የአባትሽን ህይወት ለመቀየር፣ የወንድሞችሽን ህይወት ለመቀየር ወይ ደግሞ በጣም ጎበዝ ከሆንሽ መጀመሪያ አንቺ መቀየር። ለዛ ነው እዛ ያለሽ። እዛ ካለሽ እንግዲህ ወንድ ሊመጣ ይችላል፣ ሶሻል ሚዲያ ሊኖር ይችላል፣ ጓደኛ ሊያስፈልግሽ ይችላል፣ ገንዘብ ልታወጪ ትችያለሽ፣ የሚለምኑሽ የሃይማኖት ተቋማትም የሆነ ነገር ሊኖሩ ይችላል። አንድ ሴት አበድሪን ብለው የዋነቷን ስለሚያውቁ ከ200 ሺህ ብር በላይ ወደ አካውንታቸው የሃይማኖት እንትኖች ነንና አበድሪና ይሄኛው ነገር ካደረግን በኋላ እንዲህ እናደርጋለን ብለው ከ200 ሺህ ብር በላይ ተቀብለው እሷ እኮ ልትመጣ የሆነ ጊዜ የቀራት ሴት ናት። ያለህን ገንዘብ እንዳለ የሆነ ቦታ በተነ አይ አምነዋለሁ እናቴ ናት፣ አምናታለሁ እናቴ ናት፣ አምነዋለሁ አባቴ ነው፣ አምነዋለሁ ወንድሜ ነው ብለው በወንድሞቻቸው ስም ገንዘብ ገልብጠው ወይ ለወንድሞቻቸው ለእህቶቻቸው ቤት ሰርተው ወይ ኢትዮጵያ ላለ ስራ መስራት ለማይወድ ለሰነፍ ወንድሟ በ100 ሺህ ገንዘብ ሰጥታ ልክ ኢትዮጵያ ስትመጣ ይመልስልኛል ስትል ገንዘቡ የለም። ስለዚህ አረብ ሀገር የምትኖሩ ሰዎች እዛ ቦታ ላይ ያላችሁት ለምንድን ነው? ለስራ። ውጭ ሀገር 17 18 ሰዓት የምትሰሩት ለስራ። በቃ ይህ ስራ እዚህ ሀገር ችግሩን ይሄው እኔ ሰው ይቸገር በማለት እኮ አላምንም። ነገር ግን ይሄው ሰውን ረድተህ ሀብታም አታረገውም። ረድተህ የሆነ መስመር ታስይዘዋል እንጂ ረድተህ ሀብታም አታረገውም። አለበዛ ሰውየው ሀብታም ከሆነ በኋላ ከዛስ ለምን ይሰራል ታዲያ? ሰው ጥሮ ወጥቶ ወርዶ ማየት አለበት እንዴት ገንዘብ እንደሚመጣ፣ ከዛ በኋላ ለገንዘቡ እንዴት ክብር እንደሚኖረው፣ ለገንዘቡ እንዴት ዋጋ እንደሚኖረው። አንቺ የለፋሽበትን እንግዲህ መስታወት ለማጽዳት ወገብሽ እስከሚሰበር ድረስ 2-3 ጊዜ ከመሰላል እየወደቅሽ እያጸዳሽ በሞትና በህይወት መካከል ገንዘብ
ሰርተሽ ያንን ገንዘብ የሚጠቅም ቦታ ላይ በማድረግ ለወንድ ልጅ ገንዘብ ስታ ከዛ በኋላ ደግሞ መከተል። እኔ እንኳን ለአረብ ሀገር ሴቶች እኔ የምትወዱት ሰው ማጣት ካልፈለጋችሁ በስተቀር ገንዘብ አትስጡ ባይ ነው። መበዳደር መቀባበል ችግር የለም። እኔም ከጓደኞቼ ጋር በመቶ ሺዎች እንቀባበላለን። እኔም ሲቸግረኝ እህቶቼን ወንድሞቼ እህቶቼን ባህል ምናምን ከዚህ ላስቸግር ይችላል። ስራ ላይ ገንዘብ መቀባበል የተለመደ ነው። ነገር ግን ገንዘብህን ለማይመልስልህ ሰው ሰጥተህ ከዛ በኋላ አንተ ለማኝ ነህ እንጂ ተለማኝ አይደለም። አረብ ሀገርም እያለሽ ገንዘብሽን ሰጥተሽ ከዛ በኋላ ለማኝ ነሽ እንጂ ተለማኝ አይደለሽ። እኔ ለአባቷ ከ500 ሺህ ብር በላይ ሰጥታ አባቷ ገንዘቡን አጥፍቶ ከአባቷ ጋር በሞትና በህይወት መካከል የቀሩ ሰዎች ያውቃል። በሞትና በህይወት መካከል ተካክደው ምን ተባብለው አልቀብርህም ተባብለው። ይሄ ሁሉ ለምን አስፈለገ? እግዚአብሔርን እንኳን ስታምነው የሆነ የምታምንበት ራሱን የቻለ ምክንያት አለ። እግዚአብሔር ስለሆነ ታማኝ ስለሆነ በስነ ፍጥረት ስለምታውቀው በመጽሐፍ ቅዱስ ስለምታውቀው ነው የምታምነው። ሰውን ስታምኚ እንደው በመጠን ይሁን። እዛ ሀገር የለፋሹ ያለሽው ለስራ ነው። ምናልባት የምትወጂው የምታፈቅሪው ሰው በህይወትሽ ከመጣ ምንም ማለት አይደለም። አፍቅሪ፣ ውደጂ። መውደድ በራሱ ችግር፣ ማፍቀር በራሱ ችግር አይደለም። ነገር ግን ገደብ ይኖረው። እዛ ያለሽው ለስራ ነው፣ ለማደግ ነው፣ ለመለወጥ ነው። ሙሉ ትኩረትሽ መሆን ያለበት ስራና ስራ ነው። ሁለተኛው ደግሞ እዛ ያለሽው ለገንዘብ እስከሆነ ድረስ ደግሞ የሰራሽባቸውን ነገሮች በትክክል ማትይዢ ከሆነ አዲስን ብትሰሪ አዲሱን ትበትኛለሽ። የሰራሽበትን በትክክል ከያዝሽ አዲስን ብትሰሪ ከዛ በኋላ አዲሱን ደግሞ በትክክል እንትያለሽ። ስለዚህ መጀመሪያ የሰራሽበትን በትክክል መያዝ። ከዛ በተረፈ ለገንዘብ ለቤተሰብም ብትሰጪ ቤተሰብ አንቺን ብትኖሪ ይኖራል፣ አንቺን ባትኖሪ ይኖራል። ያላንቺም ኖሮ ያውቃል፣ አንቺ ሳትኖሪም ኖሮ ያውቃል። ገንዘብ ቤተሰብ ጋር ስትረዱ በነገራችን እኔ ምን አውቃለሁ መሰላችሁ? ፍሪጅ ሳይበላሽ ትንሽ ነገር ተበላሽ ድምፁ ይረብሸናል ብለው ፍሪጅ የገዙ ሰዎች ያውቃሉ። 180 ሺህ ብር ፍሪጅ አስገዟል። 180 ሺህ ብር አንድ ዓመት ሰርታ የምታመጣው ገንዘብ እኮ ላይሆን ይችላል። ፍሪጅ የተሰራው ቤት ውስጥ ያለው ፍሪጅ እያለ የፍሪጁ ድምፅ ረበሸን ብለው 180 ሺህ ብር አዲስ ፍሪጅ። እቺኛዋ ቲቪ ትንሽ ነች፣ ትልቅ ቲቪ እንፈልጋለን ብለው ቲቪ 100 ስንት ሺህ ብር አስገዝቶ ያውቃል። ልክ ነው ወይ? ባለው ቢጠቀሙስ? እኛ ቤት ረጅም ዓመት ቲቪ አልነበረም። ምን ይመጣል? ቲቪ ከሌለ ወሬ ነው የሚቀረው። ምን ይቀራል? ያ እኔ በግሌ ቤታችን ውስጥ ስቲል ቲቪ የለም። አሁን አይገርም እንዴ ያለ ቲቪ? ከዛ አረ ቲቪ እኮ ቤት ያሞቃል። ቤት የሚያሞቀው ቲቪው አይደለም፣ እኔ ነኝ ቤቴን የማሞቀው፣ ቲቪው አይደለም። ካመንክበት ትገዛለህ፣ ነገ ወጥተህ ምንም ችግር አይደለም። በቃ ቲቪ እያለ ሌላ ቲቪ፣ ፍሪጅ እያለ ሌላ ፍሪጅ፣ ሶፋ እያለ ሌላ ሶፋ። ቤት በየአመቱ ወይ ደግሞ ፋሲካ በደረሰ ቁጥር ቤት ቀለም ይቀባል። ሲቀባ ደግሞ 100 ሺና 80 ሺ በደሃ ሰው ትከሻ ላይ፣ እሷ ከምትበላው ከምትጠጣው ላይ ቆጥባ በምታመጣው ላይ። እኔ አሁንም አረብ ሀገር የምትኖሪ ሴት ከሆንሽ ገንዘብሽን በትክክል ቋጣሪ ናት ተብለሽ ቤት ብትገዢ መኪና ብትገዢ ይሻልሻል። እዚህም ደግሞ ሪል ስቴት ነው ምን ላይ ኢንቨስት አደርጋለሁ ብላ ያላትን እንዳለ ልካ ባዶዋን የቀረች ሴት ደግሞ አለ። መኪና ገዛልሻለሁ እንትን ገዛልሻለሁ ተብላ ግዴለሽም አስራት በኩራትሽን ለቤተክርስቲያን ለምናምን ተብላ ተበዝብዛ ያለቀች ሴት አለች። እግዚአብሔርና አስራት በኩራት ስጪ፣ ያው ለሰዎች መቀለብ ግን እንዳይሆን። በሃይማኖት ሰበብ ብር የሚሰበስቡ ሰዎች እነሱ መቀለብ እንዳይሆን፣ ለእግዚአብሔር ነፍስሽንም ስጪው ችግር የለም። ግን በሃይማኖት ሰበብ ሰዎቹ መቆለብ፣ ሰዎቹ መጦር እንዳይሆን። ሰርቶ ይብላ፣ ጥሮ ግሮ ወጥቶ ወርዶ ደክሞ ይብላ። አንቺ እሱን አትቀልቢ። ጎረምሳ ወንድም የ36 ዓመት ጎረምሳ ወንድም በቃ የቤት ኪራይ የእንትን የነዳጅ የምን ለጊዜ ይወድሻል። አዎ ለዘላለም ግን ትገየዋለሽ። በነገራችን ለዝም ብላችሁ ሰው የምትጦሩ ሰዎች አዎ የሆነ ጊዜ ላይ ታረቁ፣ ግን ለዘላለም ትገለዋለህ። በቃ ይውጣ ይውረድ፣ ገንዘብ አጠቃቀም ይወቅ፣ ያላትን ገንዘብ ቆጥቦ ለወርት በቃኛለች ብሎ መጠቀም፣ ከዛ በኋላ መስራትን ራሱን በራሱ ማስተዳደር ይልመደው። ተለማመጁ። አንቺም ራስሽን በራስሽ መብራት፣ ራስሽን በትክክል ማስተዳደር፣ ገንዘብሽን መያዝ፣ ጊዜሽን መጠቀም ተለማመጂ። ፍቅረኛ ሆስፒታል ገብቶኛል ብላ ሆስፒታል ገብቶ ታይፈስ መርፌ እየተወጋ ሆስፒታል ነው ያለሁት ብሎ ቪዲዮ ቀርጾ 80 ሺህ ብር 50 ሺህ ብር አስልኮ ያውቃል። አሁን ለሱ ትልቅ እርድና ነው። በቃ ይሄ ሆስፒታል ተኝቶ ከሴት ልጅ ብር መቀበል ለሱ እርድና ነው፣ ግን ሞት ነው። እሷ አምና እኮ ልትልክ ትችላለህ፣ ግን በቁም ካልሞትክ በስተቀር ኢማጂን አስበው። አንተ ሆስፒታል ተኝተህ አሞኛል ብር ላኪልኝ ማሬ ብለህ መኪና ልገዛ ነው ብሎ በቃ የሰራው ፌክ ልነግራቸው አልችልም። በዚህ ደረጃ እስከምትል በስምሽ መኪና ገዝቻለሁ ብሎ የውሸት እንትን ሰርቶ ፎቶዋን አድርጎ ምናምን ብሎ ስሟን ጽፎ ምናምን ጽፎ የሌላ ሻንሲ ሊብሬ ምኑ ሌላ አድርጎ
አንዳንድ ሰው በጣም ከባድ ነው። ስለዚህ እኔ አረብ ሀገር የምትኖሩ ሴቶች እዛ ቦታ ላይ ያላችሁት ሰርታችሁ ለመለወጥ ነው፣ የራሳችሁንም የቤተሰባችሁንም ታሪክ ለመቀየር ነው። ስለዚህ ስራሽና ስራሽ ላይ ፎከስ አድርጊ። እግዚአብሔር በጊዜው ትዳርን ይሰጥሻል። ገንዘቦችሽን በትክክል ተጠቀሚ። ድጋሜ ከዚህ በኋላ ብትሰሪም እየሰራሽ የምታጠፊ ከሆነ ምን ዋጋ ነው? ገቢና ወጪሽ አይመጣጠንም። ገንዘቦችሽን በትክክል መጠቀም። ለማጌጥ ጊዜ ያለው፣ የተሻለ ስልክ ለመያዝ ጊዜ ያለው፣ ሁሉንም ለመርዳት ጊዜ ያለው። ሚሊዮነር ፋብሪካ ከኖረሽ እኮ በ1% ሙሉ ዓለም መርዳት ትችይ ይሆናል። ትልቅ ድርጅት ከገነባሽ ግን አሁን ትክክለኛ ጊዜ ነው አይደለም። ስለዚህ አረብ ሀገር የምትኖሩ ሰዎች አንዳንዴ ወደ ፍቅር፣ አንዳንዴ ወደ ፖለቲካ፣ አንዳንድ ጊዜ ወደ ዘፋኝ፣ አንዳንዴ መንፈሳዊ፣ አንዳንድ ጊዜ ዓለማዊ፣ አንዳንዴ እንደዚህ፣ አንዳንዴ ቀበጥበጡን ተይና ሰብሰብ ብለሽ ስራሽና ስራሽ ላይ ብቻ ገንዘብሽን በትክክል ያሽ። ከዛ ከ30 ወንድ ጋር የሚያወሩ አሉ። 30 ወንድ ከየት አመጣሽው ጊዜውን? ግማሹ ሰዓት በስራ ነው፣ ብዙ ሰዓት የሚያልፈው በስራ ነው፣ 10 ምናምን ሰዓት። ከዛ በኋላ ደግሞ ረጅሙን ሰዓት ደግሞ የተለያየ አይነት ወንድ፣ ያንንም አይነት። እንዴት? ኦፍ ኮርስ ሴት ልጅ ባለቤቷን መምረጥ አለባት። አዎ፣ ግን በዚህ ደረጃ 30 20 እዛ ሀገር በጣም ብዙ ሴቶች አሉ። ስልጠና ላይም እና ማከራቸዋለን እነሱ ራሱ እስከሚደነግጡ ድረስ 6 7 8 9 ወንድ ማውራት። ሰው ባያይ እግዚአብሔር ያያል። ነገ አትባረክበትም። እንኳን ለሴት ለወንድ የሚጠቅም አይደለም። ሴት ልጅ ስነ ስርዓት አላት፣ ጨዋነት አላት፣ ብዙ ከወንድ የሚለያት ብዙ ነገር አላት። ስለዚህ አረብ ሀገር ያላችሁ ሴቶች ህይወታችሁን እንዴት እንደምትመሩ በትክክል እወቁ። እዛ ያላችሁት ለስራ ነው፣ ስራችሁ ላይ ፎከስ አድርጉ። ገንዘቦቻችሁን በትክክል ያዙ። ገንዘቤን ተበላው ለምን? ጸጋዬ ነው። የጸጋዬ አባት አይሆን ምን አገባኝ? መርዳት ካለብሽ 1000 ብር 2000 ብር እጄ። ከዛ በተረፈ ሌሎቹን ገንዘቦችሽን በደንብ ከሆዱ ሳይቀር ሰው ይቆጥባል። ጎበዝ ጀግና ሰው ምለውኔ በዚህ ዘመን ከሚበላው ሳይቀር ይቆጥባል። ከዛ በኋላ እኔ በወርቅ ሳም ብትበላም እንኳን የሆነ ዘመን ላይ ችግር የለም ገንብተሃል። እስከዛ ድረስ ግን ሰብሰብ ብለህ ከምትበላው ሳይቀር ከምትበዩ ሳይቀር ማቋጣ